በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታላቁ የጸሎተ ሐሙስ ዕለት በሰላም አደረሳችሁ። ጸሎተ ሐሙስ ክፍል 1። ጸሎተ ሐሙስ ጌታችን ምስጢረ ቁርባንን ከምስጢረ ጸሎት ጋር አዋህዶ የገለጠበት ዕለት ነው። በወንጌልም እንደተጻፈው ፋሲካውን የሚያከብሩበት ቀን ሲደርስ ጌታ ኢየሱስም ጴጥሮስንና ዮሐንስን ሄዳችሁ ፋሲካን እንበላ ዘንድ አዘጋጁልን አላቸው። እነርሱም በየት እንድናዘጋጅልህ ትወዳለህ አሉት። ወደ ከተማ ገብታችሁ የውሃ ማድጋ የሚሸከም ስምዖን የተባለ ሰው ታገኛላችሁ። ወደ ገባበት ቤት እርሱን ተከተሉት። መምህር ከደቀ መዛሙርቶቼ ጋር ፋሲካ የሚያደርግበት አዳራሽ ወዴት ነው ይልሃል በሉት። እርሱ የተፈጠረውንና ታላቁን አዳራሽ ያሳያቸዋል። በዚያም ፋሲካን አዘጋጁልን አላቸው። እነርሱም ወደ ተላኩበት ከተማ ገብተው አልዓዛርን የውሃ ማድጋ ተሸክሞ አገኙት። ጴጥሮስና ዮሐንስም ለስምዖን ጌታ በቤቱ ፋሲካን ሊያዘጋጅ መሻቱ እንደሆነ ነገሩት። እርሱም የፍጥረታት ጌታ በቤቱ ሊመጣ እንዳለ አስቦ ተደሰተ። ወደ ሚስቱ አክሮሲናም ሄዶ ይህ አልዓዛርን ከሞት ያስነሳ ያነጻኝ ዘንድ ከሐዋርያት ጋር በቤታችን ይመጣል አላት። አክሮሲናም እጅግ ተደሰተች። ጌታችንም ጊዜው ሲደርስ ከሐዋርያት ጋር በአንድነት መጣ። ስምዖንም ከቤቱ ወጥቶ ሮጦ ከጌታ እግር ስር ሰገደ። ወደ ቤቱም ከሐዋርያት ጋር አስገባቸው። ይሁዳ ግን ይህን ሰዓት አልነበረም። ውጪ ከሻጭና ለዋጭ ጋር ገንዘብ ሲደራደር ነበር። ስምዖንም ለሚስቱ አክሮሲና ጌታና ሐዋርያት የሚገቡበት በእግራቸው የሚረግጡት ምንጣፍ እንድታነጥፍ አዘዛት። አክሮሲና ግን የጌታን መልክ አታውቅም ነበር። ያን ጊዜ ደቀ መዛሙርቱ ጸሎት ሲጸልዩ አይታ ከእናንተ ውስጥ መምህሩ ማን ነው አለቻቸው። እነርሱም ዝም አሉ። መልከ መልካም ወደሆነውና የጌታ ወዳጅ ወደሆነው ዮሐንስ ተመልክታ እርሱ ይሆን አለች። ጴጥሮስ ግን ቀበል አድርጎ ጌታ ኢየሱስ ከውስጠኛው ክፍል ቆሞ ይጸልያል፣ ጌታ እርሱ ነው አላት። እርሷም ገብታ ሰገደችለት። ይሁዳም በመጨረሻ ሳጥን ተሸክሞ መጣ። ጠባቂውንም እኔ የጌታ ደቀ መዝሙር ነኝ አለው። በር ጠባቂውም እለእስክንድሮስ የተነጠፈውን እስካጥፍ ጠብቅ ብሎ ዘለፈው። ልብሱንም አንስቶ አስገባው። ጸሎተ ሐሙስ ክፍል 2። በአንደኛው ሰዓተ ሌሊት ጌታችን ኢየሱስ ክርስቶስም ልብሱን አኖረ፣ ማበሻ ጨርቅም አንስቶ ወገቡን ታጠቀ። ይህችውም ሥራ የምታሰራና የምታስጌጥ ናት። ለዛሬው የመነኮሳት መታጠቂያ አብነት ናት። ለምሳሌ ኢዮአብ ወደ ሰልፍ ሲገባ እየለበሳት ይገባ እንደነበረችው ያለ አይነት ነው። ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀመረ። ጴጥሮስ ግን እኔ ባንተ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከእኔ ጋር ዕድል ፈንታ የለህም። ሌሎቹንም ሐዋርያት አጠባቸው። አሳልፎ የሚሰጠው ይሁዳንም እግሩን አጠበው። ጌታ አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም፣ ፍቅርን ሲያስተምረውና ለንስሐ ጊዜ ሲሰጠው ነው እንጂ። እኛንም ለሚወደን ብቻ ሳይሆን ለሚጠላን እንኳ በጎ ማድረግ እንደሚገባ ሲያስተምረን ነው። ጌታችን ጾመና ጹሙ አለን፣ ተጠመቀና ተጠመቁ አለን፣ ጸለየና ጸልዩ፣ ሰገደናም ስገዱ አለን። የሐዋርያትንም እግር አጥቦ እናንተም እንዲያድርጉ ብሎ መምህረ ትሕትናነቱን ገለጠልን። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳት፣ ካህናት በየማዕርጋቸው የምዕመናኑን እግር በማጠብ የጌታን የትሕትና ሥራ ያስቡታል። ለሐዋርያት ትሕትናን ሲያስተምራቸው ጌታችን እግራቸውን እንዳጠባቸው ሊቃውንት ያስረዳሉ። ከዚያም ዝውእቱ ሥጋዬ ዝውእቱ ደምዬ ብሎ ሥጋውንና ደሙን ሰጣቸው። ዛሬም የልጅነት ጥምቀት የሚቀበሉ ምዕመናን በዚያኑ ዕለት ከክርስትና ቤት ወደ ቤተ መቅደስ ሄደው የጌታን ክቡር ሥጋና ደም ይቀበላሉ። መሰረቱም ጌታችን ለሐዋርያት ያደረገውን ተመርኩዞ ነው። ከፍ ከፍ ሊል የሚወድ ራሱን ዝቅ ያድርግ ብሎም አስተምሯቸዋል። አባ ጊዮርጊስ በመጽሐፈ ምስጢር ጌታ ለጴጥሮስ
እኔ እግርህን ካላጠብኩ ከእኔ ጋር እድል ፈንታ የለም ያለውን ሲተረጉሙ እኔ በአገልጋይ አምሳል እግርህ ካላጠብኩ አንተም ከበታች ላሉት ራስህን ዝቅ ለማድረግ አትችልም። ራስህን ዝቅ ዝቅ ካላደረግክ አለቃ ልትሆን አትችልም ለማለት ነው ብለውም ተርጉመውታል። ጌታችን ደግሞ አምላክ ፈጣሪ መምህር ሳለ ዝቅ ብሎ እንዳጠባቸው እነርሱም ክህነታቸውንና መምህርነታቸውን በትህትና እንዲጀምሩ ሲያስተምራቸው ነው። ጸሎተ ሐሙስ ክፍል 3 በሁለተኛው ሰዓተ ሌሊት ምሽት ጌታችን ህብስቱን ባርኮ ለ13 ፈትቶ ሰጣቸው። 13ኛውን እርሱ የሚቀበለው ነውና፣ ነገር ግን የሚረባው የሚጠቅመው አይደለም። ዝውቱ ሥጋዬ ዝውቱ ደሜ ብሎ ህብስቱን ባርኮ ይህ ሥጋዬ ነው እንካችሁ ብሎ ወይኑንም ባርኮ ይህ ደሜ ነው እንካችሁ ጠጡ ብሎ ሰጣቸው። 13 አድርጎ መፈተቱ ሐዋርያትን እንዳይገርማቸው እንዳያስፈራቸው ነው። እርሱም ጠይሞ አጣዕሞሙ ቀምሶ አቀመሳቸው እንዲል አብነት ለመሆን አንድም ነገ በመልዕልተ መስቀል 13ቱ ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህን ባያደርግ ኖሮ ዛሬ ካህኑ የጌታን ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ለእነርሱ ለማስተማር ነው። ማዕዱንም እየበሉ ጌታችንም እውነት እውነት እላችኋለሁ ከእናንተ መካከል አንዱ አሳልፎ ይሰጠኛል አላቸው። ሐዋርያት ሁሉ ደነገጡ፣ እርስ በርሳቸውም ተያዩ። እኔ ሆን ተባባሉ። ጴጥሮስም ዮሐንስን ጠጋ ብሎ ማን ነው አሳልፎ የሚሰጥህ ብለህ ጌታን ጠይቀው አለው። ወንጌላዊው ዮሐንስም ጌታን ጠጋ ብሎ ጠየቀው። ጌታችንም ከእኔ ጋር እጁን ከወጭቱ ከሚያስገባው አርፎ አሳልፎ ይሰጠኛል። ከእኔ ጋር እጁን ከወጭቱ የሚያገባ እርሱ አሳልፎ ይሰጠኛል አለ። ሐዋርያትም ሁላችን ከወጭቱ የምንጠቅስ አይደለምን ሲሉ ጌታችን እኔ ከወጡ አጥቅሼ የምሰጠው ነው አላቸው። ያን ጊዜ አጥቅሶ ለአስቆሮቱ ይሁዳ ሰጠው። ስለዚህ ወንጌላውያኑ ይህን ታሪክ ይዘው አንድ ሳለ በተለያየ አገላለጥ ገለጡልን። ይሁዳም እንደ ቸኮለ ሰው ይቅበዘበዝ ነበር። እርሱም ጌታን እንዴት አሳልፎ እንደሚሰጠው በልቡ እያሰበ ነበር። ጌታም ወደ ይሁዳ ጠጋ ብሎ ወዳጄ ይሁዳ ሆይ ልትሰራው የምትሻው ሥራ ካለ ሂድ አለው። ይሁዳም ፈጥኖ ወጥቶ ወደ አይሁዳውያን ጌታን አሳልፎ ሊሰጥ ዋጋ ሊነጋገር ሄደ። ጸሎተ ሐሙስ ክፍል 4 ከሦስተኛው ሰዓተ ሌሊት እስከ አምስተኛይቱ ሰዓተ ሌሊት ድረስ ለደቀ መዛሙርቱ ሲመክራቸው የመንፈስ ቅዱስን መምጣት አብዝቶ ሲነግራቸው ዓይኖቹን ወደ ሰማይ አቀና። እርሱ ከአባቱ ጋር አንድ እንደሆነም ነገራቸው። ለብቻው ፈቀቅ ብሎ ወዙ እንደ ደም እስኪፈስ እየሰገደ ጸለየ። ወደ ደቀ መዛሙርቱም ተመለሰ። ተኝተው አገኛቸው፣ ቀሰቀሳቸው። ጴጥሮስንም 1 ሰዓት ያህል እንኳን ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ አለው። ጌታችንም ከአብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ። ወንዙን ተሻግሮ ያለውን ዛፍ አልፎ ወዳለው ዱር ገባ። ይሁዳም ይህችን ስፍራ ቀድሞ ጌታ የመጣባት ስለነበር ያውቃት ነበርና ጭፍሮችንና የካህናት አለቆችን ፈሪሳውያንና ሌሎች ፋና ጋሻ ጦር የሚያዙትን አስከትሎ መጣ። ጌታችንም ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ወደ እነርሱም መጥቶ ቀረበ። ይሁዳም ወደ እርሱ ቀርቦ መምህር ሆይ ቸር ውለሃል፣ ሰላም ላንተ ይሁን ብሎ ሳመው። ይህ መሳም ለይሁዳ ጥቆማ ወይም ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ ይመሳሰልባቸው ነበርና ሲለይላቸው ነው። ጌታችንም የሰውን ልጅ በመሳም አሳልፈህ ትሰጠዋለህን አለው። ይሁዳም ከጭፍሮቹ ጋር መጣ። ጌታ ኢየሱስንም ከበውት ወደ ሽማግሌዎችና የካህናት አለቃ ቀያፋ ወዳለበት ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይከተለው ነበር። የነገሩን ፍጻሜ ያይ ዘንድ ከአንደኛው ቅጥር ግቢ ገብቶ ተቀመጠ። አይሁድም በክርስቶስ ላይ 2 የሐሰት ምስክሮችን አመጡ። ይህም ቤተ መቅደስ አፍርሱት፣ በ3ኛው ቀን እሰራዋለሁ ብለዋል ብለውም ከሰሱት።
ሊቀ ካህናቱም ተነስቶ እንዲህ ሲያጣሉህ አትሰማምን አለው። ጌታችን ግን ምንም አልመለሰለትም ነበር። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። የስቃዩ ጅማሬ ነበር። ዕለተ ሐሙስ ወይም ጸሎተ ሐሙስ። የበዓሉ በረከት በሁላችን ላይ ይደርብን ለዘላለሙ አሜን።